በደንብ ይቅርታ መጠየቅ ኧረ ምንም ችግር የለም። ያው ካሜራ የሀገራችን ዋልታና ኩራት የሆነውን አየር መንገዳችንን እንዲሁም የአየር መንገዱን ሰራተኞች፣ የጸጥታ የኒስ አባላትን ደግሞ ይሄን ያለ ጥፋት አጥፍቼ ላይክ ፍቅሩን ሲያሳየኝ ለነበረው ለኢትዮጵያ ሕዝብ በሙሉ ከልብ ይቅርታ ጠይቃለሁ። ያው እንግዲህ ወጣትነት ስህተትና ወጣትነት ብዙ ጊዜ አይለያዩ። አንተም እንግዲህ ወደ ኋላ ስትመለስ በጊዜው ይሄን ነገር ማድረግ ጸጽቷል በጣም እና ልክ አይደለም። በዚህ ጉዳይ ላይ ያስቀየምኳችሁም በአጠቃላይ እንግዲህ ይቅርታ ጠይቃለሁ ነው ያለው ጆን ዳንኤል። ተቀብላችሁታል? ተከተመልካችሁ ነው። ከዛ በኋላ አሁን ወደ መቀሌ ሄድክ አይደለ? በፕሌን መቀሌ ሳይሆን ሽረ ስትሄድ ምን ተሰማ? ምክንያቱም መጨረሻ ላይ አይ ነው ምን ነበረ? እኔ ስሄድ ይመልሱኛል ዱላ ብዬ ፈርቼ ነበረ። ኮፍያ አድርጌ ምናምን ጎንበስ ብዬ ነው የገባው። ግን አቀባበላቸው ደስ ይል ነበር። የአየር መንገዱን ሰራተኞች በዚህ አጋጣሚ በጣም አመሰግናለሁ። ምክንያቱም ፍርድህን ጨርሰህ ወጣህ፣ ተቀጥተሃል። ህግ ደግሞ ማስተማሪያም ነው። ያንተ አጋጣሚ ብዙዎችን አስተምሯል ብዬ አስባለሁ። በደንብ አስተምሯል። ስለዚህ አሁን እንደገባህ አርግ የተባልከውን ነገር ያደረከው ቀበቶ ሳትባል ምክንያቱም ያው ቦታው ላይ ይጠይቃል ብዬ አስባለሁ። ከዛ በፊት ግን የፕሌን የመሄድ ታሪክ አልነበረ። ምክንያቱም አሁን ለምሳሌ ይሄን ነገር ያረከው ካፒቴኑ መሄድ ሳይችል ቀርቶ ነው አንሄድም ያለው አይደል? አዎ ያው እንደነገርኩ ሰይፉዬ የነበርኩበት ሲቹዌሽን ጥሩ አልነበረም። በጣም ከፍቶኝ ነበር። እናትና አባቴ ታናሽቴ ናቸው ሄዱት ወደዛ እና ያው ረጅም ጊዜ እንደማንገናኝ አውቀዋለሁ እና በጣም የሚደብር ስሜት ውስጥ ነበርኩኝ። እዛ ስሜት ላይ ሆኜ ስለሆነ ነው እንጂ ከዛ ፊት ሀገር ውስጥም ከሀገር ውጭም በፕሌን ነው የምንቀሳቀሰው። የአየር ንብረት ጥሩ ካልሆነ ፕሌን እንደማይሄድ አውቃለሁ። ተመልሼም አውቃለሁ። የአየር ንብረት ጥሩ ሳይሆን ግን የነበርኩበት እንትን ስሜቱና ፕላስ ደግሞ ዛጋ የነበረው የሰው ጩኸት ምናምን የወጣትነት አለ። ወጣትነት ደግሞ ስሜታዊነት አለው ታውቀዋለህ። እና የወጣትነት ስሜታዊነት ደግሞ ጥሩ አይደለም። ጥሩ እንዳልሆነ ተምሬበታለሁ። በዚህ አጋጣሚ ለወጣቶች ስሜታችሁን ብቻ አታዳምጡ። ነገሮችን 2-3 ጊዜ አስባችሁ አድርጉ ስታደርጉ ማለት ነው። ምክንያቱም እኔን የመታኝ ድንጋይ እናንተን እንዳይመታችሁ ነው የሚለው ጆን ዳንኤል። እስር ቤት ሆነ ምን ናፈቀ በጣም ላይቭ። ስለዚህ እንደወጣ የገባው ለዛ ነው። ምን ያህል ሰው ተከታተለ? 130,000 አካባቢ። ይህ ሪከርድ ነው በኢትዮጵያ። ዋው 2.3 ሚሊዮን አጠቃላይ ቪው፣ 3 ሰዓት ከ25 110 ላይቮችን ሲያዩ የነበሩ 600,000 ኮሜንቶችን ያስተናገድከው። ዋው ይሄ ራሱ ታሪክ ነው በጣም እንዴ። ተከታዮችን አሁንም እየተከተሉ አገኛቸው? የሶጣ ቀንሶ ነበረ 200,000 ስታሰር 2.3 ነበረ። ታስሬ ቀንሶ 2.1 ሆኖ ነበረ። አሁን 2.5 ሆኗል። 200,000 ጨምረው መጥተዋል። ስለዚህ አቀባበል ተደርጎልሃል። አመስግና ለተከታዮች ላይ በዛ መጠን ራሱ በአሜሪካን ውስጥ ራሱ ሁለተኛ ነው ያንተ ላይቭ ሲባል ሰምቻለሁ። ራንኪንግ ላይ ሁለተኛው ነበር የአሜሪካ ራንኪንግ ላይ። ወደ ኋላ ልመልስ ነው። አሁን ጆን ዳንኤል ሲባል ቲክቶክ ነው ትዝ የሚለን። አንተ የፈጠርካቸው ብለው አንዳንድ ሰዎች ሲያወሩ፣ ምክንያቱም አንድ ነገር ለመፍጠር የሆነ አካል ሊያጸድቅ ይገባል። ግን ለምሳሌ ላይቭ የተጀመረው በጆን ዳንኤል ጊዜ ነው። እውነት ነው? ከዛ ፊት ላይቭ አልነበረም? ላይቭ አልነበረም። እንዴት ተጀመረ ላይቭ? ቲክቶክ አፑ ሁሉ ጊዜ አፕዴት ያደርጋል ራሱን አፕሊኬሽኑ እና ቲክቶክ ብዙም እኔ የሚዲያ ፍላጎት አልነበረኝም በሰዓቱ እና ዝም የቲክቶክ ሲስተር ታሳይ ነበር ስለ ቲክቶክ ማለት ነው። እህትነቻ ምክንያቱ? ዋው እና ቪዲዮ ዝም ብዬ ስልክ ሳገኝ ስልክ የለኝም እለቃለሁ። ስልክ መያዝ አልወድም ነበር። እሺ ከዛ ያው እዛ ታይም ላይ አዋዋሌ ጥሩ አልነበረም እና ማዘራት ወዶ ነበር
እዛ ማዘር አለቀሰችብኝ። እኔ ደግሞ እናቴ በጣም ነው መወዳት፣ ሊከፋት አልፈልግም። እሷን እንዳይከፋት ብዬ ከቤት መውጣት አቆምኩና ቤት ቁጭ ማለት ጀመርኩ። ያው ቤት ቁጭ ስትል ደግሞ ይደብራል ምናምን። ዝም ብዬ ላይቭ ገባለሁ እኔ። ላይቭ ጀመረ የዛኔ ቲክቶክ ጀምሮ ነበረ። ዝም ብዬ የገባው ዝም ብሎ 5 ሰው 4 ሰው ይገባል ምናምን አወራለሁ ምናምን። ከዛ የሆነ ታይም ላይ ወጥቼ ጓደኞቼን ሳገኝ ጆስን ሰራ ቲክቶክ ላይ ምናምን አለችኝ። ያቢ ትባላለች። አመሰግናለሁ በዚህ አጋጣሚ ስላነቃሽኝ። አዎ ስንሰራ ምናምን አለች። እንዴ ብር አለው እንዴ ቲክቶክ ምናምን አልኳት። ከዛ ከፍተን ቼክ ስናደርገው 83 ይሁን 80 ምናምን ዶላር ነበር የዛኔ። ዋው የዛኔ ዶላር 50 ነበረ። ሚሊዮን ዩሮ እንኳን እናሳ ገንዘብ እንደሚሰራ ራሱ በዛ አጋጣሚ ነው። እቺን ካወቅክ በኋላ ጆን ዳንኤል እንዴት ተቀየረ? እቺን ካወቅክ በኋላ ለማዘር ብዬ ቀን የተወሰነ ሰዓት ነበር ማለውጣው። ቀንም ለሊትም ከቤት መውጣት አለው ላይቭ። እስኪ ረጅም ሰዓት ላይቭ ውስጥ ምን ያህል ጊዜ ጆን ዳንኤል ቆየ ሊባል ይችላል? ሳልወጣ ከላይ 12 13 ሰዓት። ወገብ ደህና ነው? ደህና ነው። ቁጭ ብለህ ማለት ነው? ቁጭ ብዬ። ስለዚህ ሰዎች ከተለያዩ ዓለማት ክልል ይገባሉ፣ ከነሱ ጋር ጌም ትጫወታለህ። አንተ ነህ የዱቄቱን ነገር ያመጣው ጆን ዳንኤል ዛሬ ምዛዜ ነው? አዎ እንዴ ያው ሰዎችን እዛ ጋር አሁን ዋናው ፐርፐዙ ኢንተርቴን ማድረግ ነው። ሰዎችን ኢንተርቴን ማድረግ ወይ ማስተማር ነው ላይቭ ገብተህ የምታደርገው ማለት ነው። እና ያው ሰዎችን ለማዝናናት ደግሞ ለዚህ ፈኒ ነገሮች ይጠቀማል። እንደውም አንድ ቪዲዮ አለ ላሳይ። አሁን ዝነኛ ሆነዋል። ወደ ደቡብ አካባቢ ፊልም ላይ በመሞከርና ይመስለኛል ላይቭ ሲገቡ ላይቭ የሚገቡ አዲስ ኮንቴንት ክሬት የሚያደርጉ ሰዎችንም ታበረታታ ነበር። አዎ እስኪ ይሄን ቪዲዮ ልጋብዝ። እስኪ ያው አዳዲስ ክሬተሮችን አዲስ ላይ የሚገቡ ሰዎችን ሳበረታታ እረፍ ምናምን ውጣ ምናምን የምትሉኝ ሰዎች አይመለከታችሁም። የምፈልገውን ነው ማድረግ። ይሄን ያልክለት ሰው ማን ነው? ጳውሎስ ነው። አሁን ግን አጋጣሚ ፌመስ ሆኖ ነው የጠበቀኝ ስፈታ። አንተ ከመግባት በፊት ስትከራከርለት ነበር ባካችሁ እያልክ። አዎ ስትወጣ ምን ሰርቶ ታዋቂ ሆነ? ድራማ ጀምሯል። ምን ሲላየው? ተከታታይ ድራማ ሜላት ኪፑነሽ። ሜላት ኪፑነሽ። ስለዚህ አንተ እስር ቤት እያለህ እሱ ነው ዝነኛውን የጠበቀኝ። ዋው እስር ቤት ሆነህ ጉዳዮችን ትከታተል ነበር ማለት? ውጭ ያለውን ነገር ትሰማለህ? ያው ሰማር ሰዎች ሲመጡ ጠረ የዕለቱ የሳምንቱ አጀንዳ አመልጠኝ። ምን ነው በኖር ያልክበት አጋጣሚ ያለው የተፈጠረ አጀንዳ አለ? እንኳንም ዙር አልኩ። ደስተኛ ነበር? አዎ ደስተኛ ነበር። አዎ እስኪ ወደ ቤተሰቦቼ እንሂድ። ምክንያቱም ቅድም በኢትዮጵያ አየር መንገድ ከመብረሬ በፊት ቤተሰቦቼን ወደ ውጭ ስለሸኘው የመለያየት ስሜት ውስጥ ነበርኩ። አንድም የተበሳጨሁት በዛ ምክንያት ነው ብለኸኛል። አዎ ሲክስ ፓክ የውሸት ነው? አሁን ወጪ ነው ለሰርቪስ። እዛ ተሰራም ነበር? ሰራ ነበር ግን እድሜ እና ያው ለመመለስ ሐሳብ የለም? አረ እንመልሰዋለን። ሲክስ ፓኩ ይመለሳል። 7 ፓክ ሆኖ የት ነው ይሄ አጋጣሚ? ፋዘር ማዘር እህቶቼ አንተ አዳማ ሄደን የተዝናናችሁ? የተዝናናን ነው። ሙሉ ቤተሰብ ነው አሜሪካ ሄደው? አይደለም ፋዘር ማዘርና ትንሽ እህቴ ትንሽ ማለት ያለች ቀይ ስሰማ እንደውም አሁን አንተ እስር ቤት እያለህ የጉዞ ፕሮሰስ አልቆልሃል፣ ኤምባሲ መግባት ብቻ ነው የቀረው። እና ኢትዮጵያን ጥለህ ኑሮ በአሜሪካ ይጀምራል? ኧረ አይጀምርም። አገራችን ለማን ጥለን ተምሬባት። ምክንያቱም አሁን በዚህ ደረጃ ላይቭ እየሰራህ ብዙ ድሎች አሉ ብዬ አስባለሁ አይደል? ማስታወቂያ ትሰራለህ? ድሮ አልሰራም ነበር፣ አሁን ጀምሬያለሁ። በአዲስ መልክ በአዲስ መልክ ጆን ዳንኤል በማስታወቂያ። ቤተሰቦችህ አንተ በታሰርክበት አጋጣሚ ያን አስቸጋሪ ወቅት እንዴት አሳለፉት? ምክንያቱም እንዳይጠይቁ አሜሪካ ነው። አዎ በጣም ከባድ ነበር ለነሱ። ማዘር በጣም ላይ ክብደት ቀነሳና ነው አሁን ሰዓት ያገኘኋትኝ ማለት ነው በጭንቀት። ስለዚህ ያቺ ስህተት ለቤተሰብ ሁሉ አዎ በጣም። ከዛ ከተፈታ በኋላ አገኘሃቸው? ተገናኛችሁ? አዎ። እንዴት ነው ስሜታቸው? በጣም ደስ ብሏታል ማዘር።
አስቱዬ እንኳን ደስ አለሽ። እንኳን ደስ አለሽ። እናቴ ተባረኪ። አሜን አሜን አሜን። አሁን ከስር ከወጣ በኋላ ደግሞ ይመስለኛል ከዛም በፊት የእርዳታ ስራዎች ላይ ብዙ አለህበት አይደል? መጀመሪያ የእርዳታን ስራ ላይ እንደውም ስሰማ እነ ሶሊያና ባለፈው እኔ ጋር የመጡ ጊዜ ሲያመሰግኑ ነበረ። ታስታውሳለህ? እነ ሶሊያና የመጡ ሶሊያና ይሄን አጋጣሚ ታስታውሳለህ? አዎ፣ ይሄ በኢትዮጵያ የመጀመሪያውን የአይነ ስውር ህጻናት ትምህርት ቤት አሰርተን ነው ለእነ ሶሊ ላይቭ ላይ ገንዘብ አሰባስበን ተሰራ ትምህርት ቤቱ እና አሁንም ባገኛቸው ደስ ይለኛል። ትምህርት ቤቱን ሜጄ ብጎበኘው ደስ ይለኛል። ያው ዝም ብሎ አንዴ ተሰርቶ የሚቆም ነገር አይደለም። ሳፖርት ሊያስፈልጋቸው ይችላል። አሁንም ሳፖርት አድርጓቸው ማለት ፈልጋለሁ። በዚህ አጋጣሚ የአይነ ስውራን ትምህርት ቤት ያኔ እንግዲህ እንዲገነባ ጥረት አድርጓል ጆን ዳንኤል በጊዜው ከመታሰሩ በፊት። ምን ያህል ገንዘብ አሰባሰብክላቸው በአንድ ምሽት? በአንድ ምሽት ሳይሆን የዚህን ጊዜ የተሰባሰበው ላይክ የቀጠሮ ጌም ተዘጋጅቶ ላይክ እኔ ብቻ ሳልሆን በዛ ታይም የነበሩ ክሬተሮች ጌም ይጫወቱና ያገኙትን ብር ወደ እነሱ ይልካል። እሺ፣ ለትምህርት ቤቱ ይልካል። ምን ያህል ተሰበሰበ? ኤግዛክትሊ አላስታውስም ስንት እንደተሰበሰበ። ዋው! ከስሩ በፊትና ከስሩ በኋላ የእርዳታ ስራዎች ላይ በፊትም ተሳተፍ ስለነበረ አይ ነው። ይሄን ብቻ ነው የሰራው ወይስ የሰሟቸው ነገሮች እውነት ናቸው? ለምሳሌ በቦረና በጎፋ የእርዳታ ማሰባሰብ ስራዎችን ሰርተ ነበር ካሁን በፊት? አዎ። ምን አደረግ? መጀመሪያ ቦረና ነበረ። ቦረና ድርቅ ነበረ እና እዛ እህል ምናምን ይዘንላቸው ሄድን። ገጠር ላሉ ለተጎዱት ውሃ የቻልነውን ያቅማችንን ደግፈናቸዋል። በጣም ደስ የሚል ህዝብ ነው። በዚህ አጋጣሚ ቦረና ህዝብ በጣም ወዳቸዋለሁ። አሁን ደስ የሚለው ነገር ይሄ ነው። ስምህን እውቅናህን ለበጎ መጠቀም። ይህ ሀሳብ መጀመሪያ ይመጣል እንዴት ነው? ያው በጎ ስራን ያስተማረችኝ እናቴ ነች። እናቴ በጣም ሰዎችን ትረዳ ነበረ። በቃ ሁሉ ጊዜ ውጪ ላይ አንድ ሰው ይኖራል። እኛ ቤት ላይ ሸራ እንደዚህ ተደርጎ አንድ ሰው ላይ ወይ ሽማግሌ አቅም የደከመ ምናምን ሰው ወይ እናት ምናምን ታደርጋለች ምናምን ምግብ ምናምን በቃ ሰው ከመጣ መስጠት ነው። የተቸገረ አመልስም። ቤት አሁን 2 ብርድ ልብስ ከተነጠፈ የሆነ ሰው ምናምን መንገድ ላይ ተኝቶ ራቁቱን ካየች አንዱን ይዛ እየሮጠች ትጣለች። ፋዘር ነይ ይላል። ዋው! እና ከእናቴ ነው የወረስኩትኝ። ከልጅነቴ ጀምሮ የነበረ ነው። አሁንም ያለ ነው። ወደፊትም ይቀጥል ነው በጎ ስራ። ልጅን በዚህ መንገድ ማሳደግ አያችሁ ጥቅሙ። ልጅ መጥፎውንም ነገር ብቻ ሳይሆን ጥሩንም ይወርሳል። ለልጆቻችን አርአያ የምንሆነው እኛ ወላጆች ነን። ለጆን ዳንኤል እያደገች ባለች ፈጣን ከተማ ውስጥ ልብ ለራሱ የተረጋጋ ቦታን ይፈልጋል። አንዳንድ ራዕዮች ከመሬት ስር ይፈልቃሉ፣ ከነገ ይዛመዳሉ። ወደ ቤቱ እንኳን በደህና መጡ። ከአኮያ ቤት ሲገዙ የኢትዮጵያ አየር መንገድ ሼባ ማይልስ ጎልድ አባልነትን በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የመጀመሪያው የሪል ስቴት ፕላቲኒየም ፓርትነር። ህዳር 22 እስከ ጥር 21 ቀን 2018 ዓ.ም ድረስ ከአቢሲኒያ ባንክ ጋር ይጀምሩ፣ ያድሱ እና ይደጉ የተሰኘ የሽልማት መርሃ ግብር ዛሬም ለክቡራን ደንበኞቹ አዘጋጅቷል። ከእርሱ የሚጠበቀው የባንካችን ቤተሰብ በመሆን አስደሳች ሽልማቶችን ማግኘት ያስችሎታል። አቢሲኒያ የሁሉም ምርጫ። ከሰሟቸው ነገሮች ለእናትህ የተለየ ፍቅር አለ? አዎ፣ በጣም የተለየ። በጣም ለምንድን ነው? በጣም ነው የምወዳት። ላይክ ብዙ መስዋዕትነት ከፍላለች እኔን ስታሳድግ። ድሮ ትንሽ አስቸጋሪ ልጅ ነበርኩኝ። ህፃን በጠባጭ ነበርኩ። አንተ አትፍራው ቃሉ በጠባጭ ነበርኩ። ሚቱ እኛም እንደዛው ነን። እስኪ ያንተን በጠባጭነት ደረጃውን ንገረኝ። መጨረሻው ቀዩ። አይ እኔ ቢጫው ነኝ። ስለዚህ በጣም አንጎላቸውን አዙራሃል በልጅነት። አዎ። ለሱ ካሳ ስሰማ ዳይመንድ ገዝተህ ሰጣቸው? አዎ። ዳይመንድ ገዝቶ ሰጥቶ የልጅነት በጠበጣውን የሚያካክስ ልጅ ስጣቸው። እንዲህ ከሆነ በልጅነቱ ቢበጠብጥም ዳይመንድ ከሰጠ እንዴት መጣልህ ሀሳቡ? ዳይመንዱ ገንዘቡ ሲመጣ
ቪዲዮ ሰራውኝ ለእናቴ ምን ልስጣት ለልደቷ ውድ ነገር ንገሩኝ ስል ኮሜንት ላይ ዳይመንድ ነበር ብዙ ላይክ ያገኘው ኮሜንት ከአሜሪካ አስመጣውላት ከዛ ሰጠዋታ። በቲክቶክ ገንዘብ እንደሚሰራ በአግባቡ ከተጠቀምንበት መተዳደሪያ ሊሆን እንደሚችል መጀመሪያ የተናገረው ጆን ዳንኤል ነው ይሏል። እውነት ነው? የት ነው የተናገርክበት አጋጣሚ? አርትስ ቲቪ ላይ ነው። እሺ ኢንተርቪው አድርገውኝ እዛ ነው መጀመሪያ ጊዜ ስለ ላይ የተናገርኩት። ከዛ ሰው ሁሉ ስለ ቲክቶክ እንዲያስብ አወቀ። ጆን ዳንኤል ተቀባይ ብቻ ሳይሆን ሰጭም ነው ይሏል። ምክንያቱም አንድ የሰማሁት ነገር በዚህ ቪዲዮ ሊገለጽ ይችላል። በዚህ ፎቶ እስኪ ስለዚህ ነገር አሁን ይሄ የቲክቶክ ሌቭል ነው አይደለ? አንተ ሌቭል 44 ደርሰሃል። ሌቭል 44 ነው። ምንድነው 44 መድረስ ማለት? ሌቭል 44 ማለት ያው ብዙ በሰጠ ቁጥር ሌቭል እየጨመረ ሄዳል። አሁን ሌቭል 44 እኔ ከሰሪ 23 ሚሊዮን 500 ሺህ ሰጥቻለሁ 44 ለመድረስ ማለት ነው። 23 ሚሊዮን 500 ሺህ ኮይን ሰጥቻለሁ። እነዚህ የሰጣቸው ሰዎች ለማን ነው? ያው ቲክቶክ ላይ ላሉ ልጆች ለተለያየ ስራ ፈጠራ ሊሆን ይችላል፣ ችግረኛ ሊሆን ይችላል፣ ለእርዳታም ለምንም ለጓደኞቼ። ጆን ዳንኤል ጥሩ ልብ ያለው ልጅ ነው። ለምንድን ነው በተለየ የቲክቶክ ፕላትፎርም ገንዘብ ለተቸገሩ የሚረዱበት ነው? አንበሳ ይወርዳል እንደዚህ ተሰጠ። ምክንያቱም እውነት ውሸት አላውቅም እንደወጣህ ላንተ ራሱ የወረደልህ አንበሳ ብዛት ስንት ነው? ምን ያህል አንበሳ ወረደል? አንበሳ ብቻ 50 ነው አይ ቲንክ አንበሳው ብቻ። ዋው! እውነት ውሸት? ከ10 ሚሊዮን ብር በላይ ነው በገንዘብ አይደል? በታች ነው። እቺ ደስታቸውን እንኳን ለዚህ ያበቃ። አንተ ደግሞ ለተቸገሩ ስለምትረዳ እኛም እንስጥና ባንተ ውስጥ ጥልን ብለው የሰጡ ሰዎች ብዙ ናቸው። ምን ያህል ይሆናል በቃ? ምን ጊፍት ያደረጉት ሰዎች የዛን ቀን አይ ቲንክ 6000 ምናምን ሰው ጊፍት ያደረገ ነበር። ዋው! አራ መስከናቸው። አመሰግናለሁ። በጣም ወዳጃለሁ። ትሮምቦን የሚነፋው ዳኒ በቅርቡ ነው ቲክቶክ ውስጥ የገባውና ልምድ ልውውጥ ይፈልጋል። አያሳስብም። ቆንጆ ቲክቶከር አረጋል ነው። አስተካክላለሁ ብሏል። ዝም ብለህ በከንቱ መንፋት የለብህም። እሱ ብዙ የሚያስተካክለ ነገር አለው። ምክንያቱም ቲክቶክ ላይ ለምንድን ነው እንደዚህ ሆነው? ላይክ መስጠቱ ነው። ያ አፑ ራሱ ላይክ እንድሰጥ የሚያደርግ አፕ ነው። እዛ ጋር ገብታ ኢንተርቴይን ስታደርግ ወይ ያስደሰትከው ሰው ወይ ሰው ደብሮት ሊሆን ይችላል ምናምን ልክ ተደስቶ ነው የሚሰጠህና ላይክ እንድሰጥ ያደርጋል አፕሊኬሽኑ ራሱ። ማትረሳቸው ሰጪዎች አሉ፣ ጊፍተሮች አሉ፣ ብዙ ናቸው። በተለየ ቦታ ላይ የምታስቀምጣቸው ሁለት ሰው ጥራ ብትባል? በተለየ ቦታ ማስቀምጠው አንደኛ ጃቫ የሚባል አለ። እሱ በጣም ብዙ ሰጥቶኛል። ዳኒ ጃቫን ያዝ። ለጃቫ አንዴ ንፋ። ሌላስ? ሌላውን ይከፋቸዋል ለምን እንደዚህ እንትን ካልኩኝ ከገሌ ባናና አለ። ባናና ያናስ ዝም ብለህ ሙዝ ገዝተህ ገባ ደግሞ አንተ ባናናን ያዝልኝ፣ ጃቫን ያዝ። ደስ ይላል ግን ማለት እዛ ውስጥ አሁን ብዙ የታመሙ ሰዎች ሲታገዙ ያለው እንደ ፕላትፎርም ሁሉን ያግባባና ያቀራረበ የሚመስል የቤተሰብ ነገር ያለው ይመስለኛል። ቲክቶክ በተለየ በጣም ቤተሰባዊነት አለበት። ቲክቶክ ባይኖር ይሄ ጆን ዳንኤል ይኖር ነበር? አይኖርም ነበር። ምን ነበር የሚሆነው ጆን ዳንኤል? አካውንታንት ነበርኩ። ወይ ድሮ ሞባይል ጥገና ሰራ ነበር ባይዘው። ተው እንጂ። ስለዚህ ሞባይል እየጠገንክ ነው፣ በዛው ሞባይል እንጀራ ያወጣ። ስለዚህ አሁን ድንገት ለምሳሌ የሆነ ህግ ወጥቶ ቲክቶክ ቢዘጋጅ ጆን ዳንኤል ምን ይውጣዋል? አሁን ምንም አይተኝ። ምን ልሰራ ይችላል? ብዙ ስራዎች አሉ። አሁን ወደፊት የሚያቀርኳቸው የሰራቸው የሚያሉ ስራዎች አሉ። ልክ ሲሳኩ ደግሞ ድጋሚ ይመጣሉ። አንተ በሙዚቃው የምትቀጥል ይመስልሃል? ቀጥላለሁ። ሙዚቃው ነው። እንዴት ወደ ሙዚቃው ዓለም ገባ? ምክንያቱም ስሰማ እንዲህ ዘፈንከው ዘፈን ሚሊየን ነው የሚታየው። ስንት ነጠላ ዜማዎች? 3 ነጠላ ዜማ አለ። እሺ። አንደኛው አይ ቲንክ 8 ሚሊዮን ነው አሁን። እሺ። ሁለተኛው 7 ነጥብ ምናምን ነው። እሺ። ሶስተኛው 4 ሚሊዮን መሰለኝ። ዋው! በምን አጋጣሚ ነው ወደ ሙዚቃ የገባው?
ያው ከልጅነቴ ሙዚቃ እወዳለሁ፣ ዳንስ፣ ዘፈን ምናምን እወዳለሁ እና አጋጣሚውን ሳገኝ ሲመቻች እድሉ ገባሁበት። ከአድናቂዎች ምን አስተያየት አገኘ? ቀጥል በዚሁ ዘፈንን ቀጥል አሉ ወይንስ ግድ የለም ቲክቶክ ላይ በርታ አሉ? አይ ቀጥል ብለውኛል። ያው ሁለቱንም አስተያየት የሚሰጥ ሰው አለ፣ ግን ቀጥላለሁ። አሁን በቆንጆ ስራ ደግሞ በቅርቡ እመጣለሁ። ኧረ እመለሳለሁ እያለ ነው። የአልበሙ የነጠላ ዜማው መጠሪያ የአዲሱ ይኸው ተፈታው ነው። እንደዛ ነው የሚሆነው። በአዲስ መልክ እንደ ምግብ ቤት ስራ ጀምረናል። ምን የሚችለው ምን አይነት ስሜት ይኖረዋል? የፍቅር ነው? አይ ሰርፕራይዝ ነው። ሰርፕራይዝ ነው። ድንገት የፈንጠዝያ ሆኖ ዱብ ነው። አሁን ስራ ጀምራችኋል? ግጥም ዜማ እየተሰራ ነው። ስለዚህ አድናቂዎችን መጀመሪያ እንደወጣ እንደውም ስሰማ የጽዳት ስራ ሰራው። የት ነው? ቦሌ ቡልቡላ ነው። አጸዳን ቢኮዝ ላይክ ሀሳቡ የመጣልኝ ልክ ከእስር ቤት ስወጣ እኔ 1 ዓመት ከ4 ወር ነው የታሰርኩትና ኮምፕሊትሊ አላውቀውም። ከተማውን በሙሉ አዲስ ሆኖብኝ ተቀይሯል። ዱባይ ይመስላል። እና አሁን እንደዚህ ውበት ኖሮት ከተማችን ጽዳት ከሌለው ምንም አያደርግም። ቀጥልበታለሁ። በየክፍለ ከተማው እየሄድኩኝ ሞር ግንዛቤን እፈጥራለሁ። ከተማችን ጽዱ እናደርጋለን። አይ የጆን ዳንኤል መቀየር ከዚህም አንጻር ነው ማለት ነው። ስታጸዳ ሲያዩ ምን አሉ? ሰዎች ይደነግጣሉ። መንገድ ላይ ጠዋት ቅጣት ነው እንዴ ይላሉ። አጸዳለሁ ብሎ ነው እንዲወጣው። ከዚህ በኋላ ማህበረሰቤን ማገልገል እፈልጋለሁ። ብዙ ነገር ያደረገልኝን ህዝብ መካስ እፈልጋለሁ። በኮሚኒቲ ስራዎች ከዚህ በኋላ ይጠብቁኝ። በእርዳታ ስራዎች፣ በጥሩ ስራዎች እመጣለሁ። ህዝቤን በሚያኮራ ስራ። አንዳንዶች ግን ጆን ዳንኤል ነፃነቱን በቃ የበፊቱንም ነገር ይፈልጉታል። አይ ነው ትቀየርባቸዋለህ ማለት ነው ወይስ ያንኑ ጆን ዳንኤል ይዘህ ግን ቁም ነገር ነው የምትሰራው? ቁም ነገርም ጎን ለጎን። አዎ ያው የሚያዝናናውም ጆን ዳንኤል እንዳለ ሆኖ አሁን አብሮት ደግሞ በደንብ ቁም ነገር የሚሰራ ደግሞ አፕዴት አድርጌ የራሴን ማለት ነው። ማዝናናቱ እንዳለ ሆኖ ቁም ነገርም ደግሞ አብሬ ይሰራል። እስኪ የልጅነት ፎቶ ላሳይህ ከአባትህ ጋር። ስለ አባትህ እስኪ ንገር። ያው ጆን ዳንኤል ነው? አዎ። የት ሰፈር ልጅ ነህ? አዲስ ገበያ። እዛው አዲሱ ገበያ ነው ወይስ ካደክ በኋላ? አዲስ ገበያና እዛው ፒያሳና አዲስ ገበያ አካባቢ ነው ተወልጄ ያደኩትኝ ማለት ነው። ትምህርት ቤቶች ምናምን እዛው አካባቢ ነው። አዲሱ ገበያ ማደግ እንዴት ነው? ያበደ ነው። ቆንጆ ሰፈር ነው በጣም። ብዙ ፍሬንዶች አሉ? ብዙ ጓደኞች አሉ። በታሰርክ ሰዓት መተው ጠይቀውኛል። ለአዲሱ ገበያ እንዴ ሰፈራችን። ስለ ፋዘር እስኪ ንገረኝ። ፋዘርን በጣም ነው የምወደው እና ላይክ የሚመክረኝ የሚሄድባቸው መንገዶች የሚጠቁመኝ ምናምን እሱ ነው። ጠንካራ ሰራተኛ ነው አባቴ። ጥንካሬን ላይክ ለቤተሰብ ጠንክሮ መስራትን እና የሚያስተማረኝ እሱ ነው። ደግሞ የዋህነት ደግሞ እርዳታውን ምናምን ደግሞ ከእናቴ ነው የወሰድኩት። ማዘርና ፋዘር 30 ዓመት በትዳር ቆይተዋል። ዋው! እንኳን ለዚህ ያበቃ 30 ዓመት 30 ስትጀምር እንደዚህ ሰው ሲከተል ምናምን በተለይ እናቶች እኮ አይን ውስጥ ተገባለህ አይነት ስጋት አላቸው። እንደዛ ነበር አንተ ቤተሰብ ውስጥ? አይ የለም። በርታ ነው። ወጥር ብቻ አንድ መንገድ ያዝ፣ ጥሩ መንገድ፣ በዛ መንገድ ቀጥልበት። ስለዚህ አሁን እነሱ ያሉት አሜሪካ ናቸው። እናንተ እዚህ ናችሁ እና ተለያይቶ የቤተሰብ ህይወት እንዴት ነው? አይ ትንሽ ይከብዳል፣ ግን ያው በስልክ እንገናኛለን፣ ቪዲዮ ኮል እናወራለን። አሁን በቅርቡ ደግሞ ይመጣሉ እነሱ ወደዚህ። ቤተሰቦችን አያት አድርጋቸዋል? አዎ። ግራምፓ? አዎ አያት አድርጋቸዋለሁ። አዎ። ምን ተሰማቸው? በጣም ደስ ብሏቸዋል። እስኪ ስለ አባትነት ንገረኝ። አባትነት ደስ ይላል በጣም። በፍቅር ህይወት ውስጥ ቆንጆ ልጅ አግኝቻለሁ፣ ወንድ ልጅ እኔ የሚመስል እና ላይክ ስሜቱ ልዩ ነው። በጣም ደስ ይላል። እስር ቤት እያለህ ነው ልጅ የተወለደው? ምክንያቱም አንድ ቪዲዮ ላይ መጀመሪያ ስትገናኙ ነው ከልጅ ጋር? ማን ተባለ? መጀመሪያ እዛ ነው ያገኘሁት። የት? እስር ቤት? ፍርድ ቤት። ፍርድ ቤት። ከማረሚያ ስመጣ እሷም ከማረሚያ ስመጣ ፍርድ ቤት ተገናኘን፣ አቀፍኩት። አየህ እዛ ጋር። ይሄ አሁን ነው። አሁን ማን ተባለ? ስሙ ሊዮ ተብሏል። ለምን? አንበሳ ማለት ነው። አንበሳ እየወረደለት ታዲያ ሌላ ምን? አይደለም። በመጽሐፍ ቅዱስ ኢየሱስ ክርስቶስን ይገልጻል። የይሁዳ አንበሳ ትርጓሜው እንደዛ ነው።
ስለዚህ ሊዮ ያልከው ከዛም አንፃር ነው። ሊዮ እንዴት ነው አሁን አባቱን ሲያገኝ ደስ አለው? አዎ ደስ ብሎታል በጣም። ከእስር መልስ ህይወት አዲስ መልክ ተጀምሯል ሊባል ይችላል። አይ ነው። ምን ተቀያይሮ ጠበቀ? ላይፍ ላይ ሊሆን ይችላል። ቅድም እንዳልከው ነው ከተማው ጠፋብኝ ስትል ነበር። ሌላ በጣም ኑሮ ላይ ራሱ አሁን ከመግባት በፊት የኑሮ ውድነቱ አረ በጣም እንዴ ጨሷል እንዴ እንደ ድሮ መስሎኝ አዝጂ በልቼ እጥፍ ጠየቁ። እጥፍ አረ እንደው እባካችሁ እንተሳሰብ። ትንሽ አይደል? አይ ነው። አዎ ምግቡ ላይ ራሱ እኮ በደንብ መስራት አለብን። የልጅ አባት ስትሆን ራሱ የልጅህ ወጪ እኮ ዘንድሮ እኮ ልጅ መውለድ ማለት በቃ ፎቅ እንደ መስራት ነው። አይ ነው። በጣም ከባድ ወጪ አላቸውና እሱን ሁሉ ስታይ ራሱ ከባድ ነው አይደል? አይ ነው። ስለዚህ አንድም እሱ ነው የተወደደ ማለት ለውጡን ያየው እሱ ላይ ነው ማለት ነው። ልጁ ላይ አረ ኑሮ ላይ ኑሮ በጣም ተለውጧል። ተወዷል ሁሉም ነገር። የፎቶ ጥያቄዎች እስኪ ስላንተና ስለ እህት ንገረኝ። እሷ ነች ቲክቶክ ያስጀመረች? አዎ። ኧረ ተው። አዎ። ማነው ስሟ? ዳንኤል ትባላለች። አርቲስት ነች። እሷም አርቲስት ነች? ተዋናይ ነች። ቆይ እሷ ቲክቶክ ባታስጀምር ነው አንተ ቲክቶከር ትሆን ነበር? አይደለም። ኧረ ተው ባለውለታ ነች። ታዲያ መስገናታ እሷንም እንዴ? አመሰግናለሁ እህቴ፣ በጣም ወድሻለሁ። በጣም አመሰግናለሁ። መቼም ያው አንተ ነግረኸኛል። እዚህ ጋር አሁን ኮትና ሱሪ አድርገህ እጅን ኪሱ ስትከት ብዙ ልደታችን ያከበረ ነው። ስንት አመት? አይ ቲንክ እዚህ ጋር 3 መሰለኝ። አንድ ላይ ነው ልደታችን የምናከብረው። እሷ መስከረም 10 ነው ልደቷ፣ እኔ መስከረም 15 ነው። ለመስቀል አንድ ላይ ይከበርልን ነበር። ወጪ ቆጣቢ ለቤተሰብ በጣም አሪፍ ነው። አንተ ቲክቶኩን ተማምነህ ወይም ደግሞ አገሬ ላይ ሰርቼ ለወጣለሁ ይሄን ሁሉ አድናቂን ትቼ መሄድ አልፈልግም አልክ አሜሪካ። የእህቶችህ ሀሳብ? አንዷ እዛ ነች፣ እሷም አሁን ትሄዳለች ትንሽ ቆይታ። እሷ እዚህ ነው ያለችው? እቺኛዋ ተለቅ የምትለው እዚህ ነው ያለችው። ስለዚህ እሷም ኪነ ጥበቡ ላይ ነው ያለችው ማለት ነው? አዎ አርቲስት ነች። ባለውለታ ሲባል አሁን ስለ እህት ስለ ወንድም ብዙ ጊዜ ስታይ የልጅነት ህይወት፣ ከዛ ደግሞ ወደ ውለታም ስትመጣ በቃ ባለውለታዬ የምትለው እሷ እንደሆነች ስትናገር ይሰማል ስላሉኝ ነው። አይ ነው በጣም በዚህ ብቻ ሳይሆን ላይክ እቴ ማለት እንደ ሁለተኛ እናቴ ነበረች ለኔ። ዩኒቨርሲቲ ስማር እሷ ነበረች የምታስተምረኝ የከፈለች። ብዙ ነገር ላይክ አስቸግር ነበር ብያለሁ እና ብቻ ብዙ ነገር ውስጥ ታወጣኝ ነበር፣ እሷ ትመራኝ ነበር። እናቴ በጣም ነው የማመሰግነው። እስኪ በወጣትነት እንደው አሁን ታስሮ ከመፈታቱ ባሻገር ሰራሁት የምትለው አሁን ስታስበው የሚጸጽት ነገር አለ? ያው ብዙ ነገር ይኖራል፣ ግን ምናምን አለው ሴፍሻኒ ሁሉም ነገር የሚሆነው ላይክ መሆን ስላለበት ነው። ስለተጻፈልን የተጻፈልንን ነው የምንኖረው እና ሁሉም ነገር አት ዘ ኤንድ ለጥሩ ነው የሚሆነው፣ ለበጎ ነው የሚሆነው። ሁሉም ለበጎ ነው ብዬ ነው የማስበው። ስለዚህ እነዛ ነገሮች ስለሆኑ ቅር አይልህም? ስለሆኑ አሁን ያለሁበት እኔ ጋር አድርሰውኛልና መጥፎቹንም ጥሮቹንም አልጠላቸውም፣ እወዳቸዋለሁ። ኳስ ትወዳለህ አሉኝ። አዎ። ትጫወታለህ ወይስ ማየት? ማየትም መጫወትም። ስሰማ የቼልሲ ደጋፊ ነህ? አዎ። ለምን? ስለምወዳቸው ከልጅነት ጀምሮ ነው የማየው የቼልሲን ጨዋታ። የአርሰናልን በደንብ አይተሃል? አይቻለሁ። ከመታሰርም በፊት የቼልሲ ነበርክ? ከተፈታ በኋላ ክለብ መቀየር ያለብህ አይመስልህም? ቼልሲ ነው። ተው እንጂ። አዲስ ጆን ዳንኤል ነው አላልከኝም እንዴ? ስለዚህ አርሰናል አጥመቀነዋል እዚህ ነው። ይሄ ማሊያ ምንድን ነው? ኤዲት አድርገው። አይ ሁለተኛ ፌቨሬት ክለቤ ሆኗል አርሰናል። አሁን ማረሚያ ቤት አብዛኛው የአርሰናል ደጋፊ ነበር የነበረውና ጨዋታ በጣም ነው የነበረ አርሰናል ሁለተኛ ቲሜ አድርገን ነው። ማረሚያ ቤት ላሉ የአርሰናል ደጋፊዎች ምን ማለት ትፈልጋለህ? ሁለተኛ ቡድኔ አርሰናል ነው፣ ዘንድሮ ደግሞ ዋንጫ እንደሚበላ ተስፋ አደርጋለሁ። የተቀየረው ጆን ዳንኤል ዋንጫ ከበላ አርሰናል ደጋፊ ሆናል። አረቃን የገባኔ ሰውዬ አርሰናል ዋንጫ ከበላ ያርሰናል ሆናል ጆን ዳንኤል። እስቲ አሁን የደስታም የሀዘን የምትላቸው አሁን ጆን ዳንኤል ስታስብ
የደስታ ጥግና የሀዘን ጥግ ምንድነው? ያው ያዘንኩበት ቅድም ነገር ያለው እናትና አባቴ ወደዛ ሄዱ ጊዜ በጣም ከፍቶኝ ነበረ። በጣም ነበር ያዘንኩት። በጣም የተደሰትኩበት ቀን ደግሞ ማረሚያ ቤት ውስጥ ሆኜ ነው። ልጄ የተወለደ ቀን እና ማታ ሌሊቱን አልተኛውም ነበረ። በቃ ላይክ በጣም ስቃዥ ነበር ምናምን በቃ እዛ ጠዋት መተው በሰላም ተገላግላለች ሲሉኝ ላይክ የሚገርም ደስታ ነው የተሰማኝ። ጭንቀቴን ሲያዩ ስለነበረ በቃ ሴሌብሬት ማድረግ ጀመረ። ሁሉም ሰው ስንጨፍር ነበር ቤት ውስጥ። ዋው! ስለዚህ ሊዮ የሚለው ስም የወጣው ራሱ ያን ይመስለኛል። ስም አዘጋጅተህ ነበር የጠበቅከው? ሊዮ እኮ ወደ ሊዮኔል ሜሲም ይሄዳል አይደል? በብዙ ነገር ይተረጎማል። እስር ቤት እያለህ አሁን ይመስለኛል የሙዚቃ ዝግጅቶች፣ የመዝናኛ ዝግጅቶች ይዘጋጃሉ፣ ይመጣሉ ለበዓል። ከአርቲስቶች ከታዋቂ ሰዎች ጋር የመገናኘት አጋጣሚ ነበረ? ቂሊንጦ አልነበረም፣ የፍርድ ክልል ነበር የነበረው። ቂሊንጦ ነበር የነበርኩት። ቂሊንጦ ግን የማረሚያ ቤቱ ባንዶች መተው ሲዘፍኑ ነበርኩኝ እዛ። እና አልዘፈንኩም? ተመልካቾች ብዙ አዳዲስ ጓደኞች እንደምታፈራ ተስፋ አደርጋለሁ። እስር ቤት ማለት ከማታውቀው ሰው ጋር የሚያገናኝህ ቦታ ማለት ነው። ምን የተለዩ ሰው ምን የተለየ ጓደኛ አፈራህበት? ያው እስር ቤት ውስጥ ላይክ ከብዙ አይነት ሰዎች ጋር ታስሬያለሁ። አባቶች አሉ፣ ትልልቅ የሃይማኖት አባቶች፣ በጣም የተማሩ ሰዎች አሉ። ሁላችንም አንድ ቤት ውስጥ ነው የምንኖረውና አንድ ቤት ውስጥ ስንኖር ደግሞ ላይክ እንደ ቤተሰብ ነው እዛ የምንኖረው፣ እንደ ፋሚሊ። አሁን እናት አባት ጋር ስንኖር ወንድማማች ሆነ እንዴት ነው ቤት ውስጥ የምትሆነው? እንደዛ ነው የምንሆነው። እንደ አባት የምናያቸው ሰዎች አሉ፣ የምናከብራቸው። እንደ ወንድም ደግሞ የምንቀላልዳቸው አሉ። እንደ ታናሽ ደግሞ የምንመክራቸው፣ የምንገዛቸው ልጆች አሉና ውስጥ እንደ ቤተሰብ ነበር የምንኖረው። አሁን ካልበላው ራሱ ሳልበላ ልተኛ ካልኩኝ እንዲህ ሳበላ ምናምን ብሎ እኔ ጋር ባይኖር ምግብ ይዞ መጥቶ ምንም ያለውን ዳቦ ምንም በልተን እንተኛለን፣ ያለውን ተካፍለን ማለት ነው። ብታመም ቀድመው ደርሰው ወደ ሕክምና የሚወስዱኝ እነሱ ናቸውና ላይክ ቤተሰባዊነት ነበር ማረሚያ ቤት ውስጥ በጣም። እስር ላይ እያለ ታመህ ነበረ? አዎ አውቃለሁ። ታመ። ምን አጋጠመ? ብዙ ጊዜ ታመያለሁ። አንዴ ጨጓሬ ዝቅ ብሎ ነበር በጣም ጨጓራ ምናምን። አሁን ከወጣ በኋላ ተስተካክሏል። አሁን በነጻነት በሙሉ ጤንነት ጆን ዳንኤል ወደ ቀድሞ ስራው ተመልሷል። አድናቂዎች ዋው! እስኪ ይህንን ፎቶ እስኪ የፎቶ ጥያቄዎች ከእህት ጋር ነው? አዎ እህቴ ነች። ፊልም ትሰራለች? ፊልም ትሰራለች። ወይኔ ባቅ ኖሮ ምጠራትም በላት። እዚህ ሀገር ነው ያለችው? አዎ እዚህ ነው ያለችው። ከምር ነው? አዎ። ዋው! እስኪ ዳናይት ሞቅ አድርጉላት፣ ወደዚህ ትምጣ። ዳናይት ወደ መድረኩ እስኪ። እኔ ጆን ዳንኤል እህት እንደሆንሽ እኮ አላውቅም እንጂ ብዙ ፊልሞችን ሰርተሻል። ሰው ያውቃል? አብዛኛው ሰው ያውቃል። አሁን ነው ሳያችሁ ለካ ትመሳሰላላችሁ። ለዳናይት እንኳን ደህና መጣሽ። ቦታ ለእኔ ቲክቶክን መጀመር እሷ ቲክቶክ ውስጥ ባታሳየኝና ባልጀምር ኖሮ ይሄ ጆን ዳንኤል አሁን አይኖርም ነበር እያለ እያወራን ሲያመሰግንሽ ከቻልሽ። አመስግኖሽ ያውቃል እንደዚህ ቢያገል? አመስጋኝ ነው። እኔ አሁን ብቻ ያመሰገነ ነው መሰለኝ። አመሰግን። እሱን ታዲያ ታዋቂ ቲክቶከር አድርገሽ አንቺ ወደ ፊልሙ ሄድሽው ለምንድን ነው? በዚህኛው ደግሞ ያው ከልጅነት ጀምሮ ተዋናይ መሆን ነበር እንፈልገውና እሱን ምኞቴን ለማሳካት ነው ወደዛ ሄድኩት ነበር። ምክንያቱም ፊልሞችን ሳይ በጣም በርካታ ፊልሞች ላይ ሰርተሻል ከታዋቂ አርቲስቶች ጋር። በአቋራጭ እዚህ ላይ ያለሽ ሰርቶ ቀለበት፣ ሳላይ፣ የህሊና አዳ። ዳናይት ባካሽ እንኳን ጆን ዳንኤልን ፊልም ውስጥ የመክተት ሀሳብ የለም? ቲክቶክ ሳይጀምር በፊት አንድ አሰርቼው ነበር። ሰራህ እንዴ? ተው እንጂ አለፍክ። ፌስታል ይዘህ ተናገርክ? እና እንዴት ነው? በዛው አልቀጠለም ነው? የቲክቶክ ያዋጣል? ቲክቶክ ይሻለኛል ወደ ቲክቶክ። ምክንያቱም አሁን ብዙ ጊዜ ወንድምና እህት ሲባል አሁን ቀደም የሱን ሲነግረኝ ነበረ በጣም በጥባጭ ነበር ቋለ። አንቺስ የሱ መበጠበጥ ሸፍኖሽ ነው ወይንስ በሱ ተቃራኒ ነበርሽ?
እኔ ደግሞ ተቃራኒ ነኝ። እሱ በቃ ጸጥ ነው፣ ጸባይኛ ነኝ። ዝም የእናቱ ልጅ ጉርጉር ነው ይላል እንባል ነበር። የእሷንም የኔንም አንድ ላይ በጠብጥላት ነበር እያለ ነው ጆን ዳንኤል። በጣም በጠብጠው በስር ጊዜ በጣም አስቸጋሪ ጊዜ እንዳሳለፍሽ ይሰማኛል። እንዴት ነበር ያ ጊዜ? በጣም ከባድ ነበረ ለኔ። በተለይ ልክ ፋሚሊዎች ሲሄዱ ያው እሱ ነበር የነበረኝና ሲያባብለኝ ሲያጸና አይዞሽ ያቀፈኝ ነበርና ወዲያው ኔክስት ዴይ ደግሞ ይሄ ሀፕን ሲያደርግ ለኔ በጣም ከባድ ጊዜ ነበረ። ያው ቅድም ሲናገር ነበረ ለምሳሌ ቤተሰብ አሜሪካን ያሉት እኔ እንኳን በቃ አሁን ተቀይሬ ያለው በብዙ ይሄንን ህዝብ መካስ እፈልጋለሁ እያለ ነው ወደ አሜሪካ። ያው ብዙ ፕሮሰስ ቢያልቅልኝም ለኑሮ ግን ኢትዮጵያ ምርጫ አለው ብሏል። አንቺም በዛ አይነት ስሜት ላይ ያለሽ ይመስለኛል። እና አንቺስ ምርጫ? የኔ ምርጫ እዚሁ ነው፣ ግን አላውቅም ሄጄ ትራምፕን አይቼ እዚህም ላይ እናት ወልጅ ጉርጉር። አይ የፈለገ እኮ ሰው ቢወጣ በወረቀት የሰው በደም አንቺ ናቸው ነው። ኢትዮጵያዊ ከኢትዮጵያ ሊወጣ ይችላል፣ ኢትዮጵያ ግን ከውስጡ አትወጣም። እውነት ነው። ስለዚህ እንደው ከሄድኩም ራሴን በሙያ በትምህርት በምን ከፍ ለማድረግ ይመስለኛል። ምላሽሽ ይቅናሽ በለዋታ በእናታሽ ዳናይ። ምናልባት ምንድን ነው አብራችሁ እስከ መቼ ነበር አብራችሁ የምትኖሩት? እኔ ቶሎ ነው የወጣሁት ከቤት በ18 ዓመት ወጥቻለሁ። ራስን ችሎ ወጣ። ዳናይትስ ትንሽ ቆየት ሲሄዱ ነው የወጣሁት። እነሱ አሜሪካን ሲሄዱ አንቺ ወጣሽ። በቲክቶክ ምክንያት ነው ከቤት የወጣው? አይ ከዛ በፊት በምን ክላስ ስጀምር ኮሌጅ ስገባ ወጣ። ብዙ ጊዜ ያው ቲክቶክ ላይ ሰዓት ያሳልፋል ምናምን የቤት ውስጥ ነገር ያ ህይወት የላችሁም ማለት ነው? በግል ነው የቲክቶክ ህይወት ላይ? ያው የሆነ ታይም ላይ ገብቼ ከቲክቶክ እንደጀመርኩኝ ገብቼ ቤት ነበርኩ። የዛን ያላልኩም ላይፍ ሲጀምር ቤት ነበርኩ። ማዘርጋ አላልኩም ሆኜ ላይፍ ስገባ እጮሃለሁ በጣም። ፋዘር በጊዜ ነው የሚተኛው፣ 4 ሰዓት ይተኛል። ነገ ጠዋት ስራ አለኝ ይቅር ያንተ ቲክቶክ አረንተኛበት ነው። አሁን አንተ አስበዋል እሳቸው ተኝተው በድምጽ እየበጠበጥክ ድንገት ሲመጡ ዱቄት ተለቅለቀ ቢያዩ አጋጥማቃለ? አይ የኔ ክፍል ለብቻ ነበረ፣ አይመጡም። አሁን እኮ የሆነ ክብ ላይት አለ፣ እሱ ጋር ሆነ ከሰዎች ጋር ነው የምታወራውና ከጀርባ ለሚያይ ሰው ትንሽ እንደዛ አይነት ስሜት ይፈጥራል። የዛኔ አይታወቅም ላይቭ ምን አልነበርና በቃ ግራ ነው የሚገባቸው። አሬ ልጅ ጸበል እንውሰደው። አሁን ስሰማ መጀመሪያ ወደ ህጻጽ ሄድክ። እንዴት ነበር እዛ የነበረ ቆይታ? በጣም ላይክ ያሳዝናሉ ሰዎቹ። ያው ምን ችለውን ሄደን አድርገን መተናል። ከዛ ደግሞ አሁን ስሰማ ከዚህ ቃለ መጠይቅ በኋላ ራሱ ወደ ደብረ ብርሃን ትሄዳለህ። ችግር ባለበት ሁሉ ጆን ዳንኤል የበኩሉን ለማድረግ ይጥራል። ይሄ ለራሱ ቃል የገባው ነገር ነው። ቃል ገብቻለሁ። ከዚህ በኋላ ማህበረሰቤ በሚፈልገኝ ሰዓት ሁሉ ደርስለታል። ደስ ይላል። ማረሚያው በጣም ሲደርሱልኝ ነበር። ከክፍለ ሀገር እየመጣ ሰው ይጠይቀኝ ነበር፣ ከሩቅ ሀገር እና እግዚአብሔርን በጣም ይገርመኛል። በቃ መጥተው እንደዛ ጠይቀውኝ አግኝተውኝ ሲሄዱ ላይክ በጣም ይገርመኝ ነበረ። እና አሁን ደግሞ እኔ በተራዬ ወጥቼ እላቸዋለሁ፣ ደግሞ እኔ ደግሞ ክሳቸዋለሁ በተራዬ። እሱ ጆን ዳንኤል አሁን እንደማየው የበጎ አድራጎት ስራዎች ላይ አለ፣ ቲክቶኩም ላይ አለ። ዳናይትስ? እኔማ አሁን ወደዛው ነው። ያ ብዙ ጊዜ እንትን ነው፣ እኔ ፊልም ላይ ስለነበርኩ ፎከስ ማድረገው የሆነ ወይ ሊሄድ ሲል ምናምን ከዚህ በፊት ያረዳቸው ቦታዎች ላይ ወይ ቀረጻ ላይ ምናምንና አልተገጣጠምንም ነበር። ግን ከዚህ በኋላ እኔም በዚህ ስራ እመጣለሁ። ከጎኔ ነች። ስለዚህ ከጀርባ ነው። ጆን ዳንኤል ብቻ ሳይሆን እህቱን በበጎ አድራጎት ስራ ላይ ለመሳተፍ ለመስራት በቃ ተዘጋጅተዋል ሊባል ይችላል። አይ በጣም ደስ ይላል። ከልጅነታችሁ ጀምራችሁ አብራችሁ ስላደጋችሁ የአንድ አይነት አንዱን የማገዝ ነገር አለው ማለት ነው። ቅድም እንደነገረኝ ቲክቶክ ያስጀመርሽው አንቺ ነሽ። ደግነትን የተማረው ከእናቱ ነው። ለእናቱ ደግሞ ደግነትን ስላስተማሩና ስለሱ ብዙ ስለተሰቃዩ ዳይመንድ ሰጣቸው። ለዳናይት ምን ሰጣት? ዳጣና ወርቅ። አይ ስጦታ ነው። ሁሉም አየ በወርቅ
በቻልከው ሁሉ ቤተሰብን ለማገዝ ትሞክራለህ። እስኪ ወንድምና እህት ያጣላል ያጣላም ትንሽ ጌም ላጫውታችሁ። ያስጣት እስኪ የጆሮ ጌጥሽን ወስዶ ለፍቅረኛው ቢሰጥብሽ ያጣላል ያጣላል? የእናቶች ዥንጉርጉር ለምን ያጣላል? ያርግልኝ ምን ችግር አለ? ያጣላል ያጣላል። እኔ ቀናለሁ። የኔ ነገር ያጣላል እያለች ነው። አያጣላም። ለምን ትደውልላታለህ እህቴን ለምን በፍቅር ፈለካት ብሎ ያፈቀረሽን ሰው ቢያንገላታው ጉዳይ ያጣላል ያጣላል? አጋጥሞ ያውቃል? አያጣላም። ያጣላም? አዎ እኔ በቃ መንገድ ላይ ሰው እስከለፍ ከፋት ራሱ ጣላ ነበር። ዝም ብዬ ነበር የምደባደበው። አብረን በቃ እንድንወጣ አይፈልጉም እነ ማዘርም እነ ፋዘርም። እህቴን ለምን እንደምትናገረው ካያት ራሱ ሰው ቢያስከፋኝ ራሱ እሱ እንዳይጣላ ጸጥ ባልሰማ ነው። ግን እንደዚህ አይነት ወንድም ያለው እህት ብዙ ጊዜ የፍቅር ጓደኛ ለመያዝ ይዘገያል ይባላል። ምናልባት እንደዛ እንኳን አይደለም። ክሎዝ ነንና በጣም እናወራለን እንደውም። አዎ ስለዚህ የፍቅር ጓደኛ ያሽቀን አለ ተደብቃ ነው የምትይዘው። ከቆየ በኋላ ታመጣል። ቼክ አድርጋ ይሄ ሰው ለህይወቴ ይሆናል ስትል አንተም እንዲህ ትላለህ። ባደስ ይብሉ አየህ እንደተጀመረ ምንም ነገር ማምጣት የለብህ። ይሄ ነገር ይጣጣራ ወንፊት ያስፈልጋል። እሺ ዋሽልኝ ያለውን ወይም ደግሞ ደብቂልኝ ያለውን ጉዳይ ለወላጅ ቢናገር ወይ ብትናገር ጉዳይ ያጣላል ያጣላል? አቃጣሪ ነሽ ወይስ አቃጣሪ? ብዙ ነገር ታውቃለህ? ኧረ ምንም በቃ ግን አስተካከለች። አይ ነው ምን እስኪ ሹክ ብላ ታውቃለች ለቤተሰብ? ኧረ በቃ የማይነገርም የሚነገርም ለወስዳ ለማዘር ለፋዘር ስገባ እንዲህ ብሎ ይጠብቁኝ። ትላንትና ባጥር ዘለህ ሄደሃል አይደል? ባጥር ዘለህ ታውቃለህ? ብዙ ጊዜ ባጥር ዘለህ የት ነው የምትሄደው? እወጣለሁ። አሁን ድሮ ላይክ ስለ ያደግኩት እኔ ፋዘር ሀርድ ነው በጣም በቃ ግቢ ውስጥ ራሱ 12 ሰዓት ከሆነ ደብተርን ይዘህ ቁጭ ነው። ብታነበውም ባታነበውም ይዘህ ትቀመጣለህ። እሳቸው ያሉ ሌሊት 10 ሰዓት እነሳና ዘልዬ ወጥቼ ሄጄ ኳስ ተጫውቼ እመጣለሁ እስከ ጠዋት ድረስ። ስለዚህ ኳስ ልጫወት ብትል ጥናትህን ስለሚሉ ማለት ነው። ስለዚህ መውጣት አይቻልም እንጂ አጥር ዘለሽ ታውቂያለሽ? እኔ አላውቅም። በበር ነው የምትወጪው? እኔ በበር አስፈቀዳ አምሽቶ መጥቶ ራስ ስሪ ቢልሽ ጉዳይ ያጣላል ያጣላም? ብዙ ጊዜ ትሪ ከተሰቀለ በኋላ የገባበት አጋጣሚ አለ አይደል? የለም። ስለዚህ አታስቸግረው። በልተህ ነው የምትወጣው። እሱ ጓደኛሽን ቢወድ የፍቅር ጓደኝነት ፍላጎት ቢኖረው ጉዳዩ ያጣላል ያጣላል? ያጣላል። መሀል ላይ ስትሆን ይከብዳል። ለየትኛው ትሆናለህ? ወንድም ነው። ከአንዳቸው ጋር እንዳጣላ ከባድ ነው። ስለዚህ ጓደኛዬን በተቃራኒ እሱስ ከጓደኛ ጋር እንደው የፍቅር ግንኙነት ያጣላል። ብዙ ጊዜ የሚባል ነገር አለ። ወንድም አሁን ለምሳሌ እህቶች ብዙ ጊዜ ወንድማቸው ጓደኛቸውን የፍቅር ጓደኛ አድርጎ ቢይዝ ደስ ይላቸዋል ይባላል። ወንድም ግን እህቱን ጓደኛው እፈልጋለሁ ካለ አፍንጫውን ነው የሚሰፋው። ጆን ዳንኤል እንደዛ ነው። ቲፒካል የኛው ከጓደኛ ጋር ብትፈልግ ሌላ ቦታ ሄደን የራሴን እህት አፋልጋለሁ። ይሄ ደስ ይላል። አንቺ ኢቢኤስን ማየት ፈልገሽ እሱ ደግሞ ኳስን ቢል ጉዳዩ በሪሞት ኮንትሮል ጉዳይ ያጣላል ያጣላል? በደንብ ይጋጫሉ። በቃ በሪሞት ነው እንደባደቡት። ምንድን ነው እሷ የምትለው? እሷ ድራማ ነው ልጄ።
አንተ ደግሞ ኳስ እና ይሄ ጠብ በምን ይፈታል? ሁለቱንም ዝም በሉልና ፋዘር ዜና የምን ኳስ ነው? የምን ድራማ? እስቲ 2 ሰዓት ሆኗል ዜና። ይሄ ትውልድ ግን ደስ ይላል እኮ አይደል? ዋው። ቀጣይ ሽንት ቤት ገብቶ ረጅም ሰዓት ስልክ ቢያወራ አንቺ መጠቀም ኖረብሽ ጉዳዩ ያጣላል ያጣልሽ። ይሄ ብዙ ወንድምና አጠብ ነው። ተቃራኒው ነው። እኔ አምኛለሁ። ማን ነው? እሷ ነች። ሽንት ቤት ትዘጋለች። ኧረ እኔ አልዘጋም። ትዘጋለች፣ ስልክ ትጎረጉራለች። የወንድምና የእህት ጠብ ብዙ ጊዜ እሱ ነው አይደል? ምንድነው ሲባል ውስጥ ገብቶ አንደኛው እንትን ይላል፣ ኧረ እባክህ የልሽ ናበት። ይሄም ያጣላል በጣም። አይ ያጣላል፣ ችግር ጠብቃለሁ እንደምንም ብለህ። ዋው ምን የምታውቂው ነገር አለ? ምን ነገር አለ? ወሬ አስቀኝ። ዳናይት በእናታችሁ አበርታት እሺ። እንደዚህ የሚያስቅሽ ከሆነ በቃ መልሽ። ብዙ የትና ወንድም ጥያቄ ነበር ግን በቃ ምንም ልጠይቅ አልቻለም ወደ ጥያቄ። ምክንያቱም አሁን ፊልሙ ላይ የሙሉ ሰዓት ፊልም ተዋናይ ነሽ። እንደው ከገሌ ጋር እኮ እኔ ብሰራ ደስ ይለኛል ግን አልተሳካልኝ የምትይው ኢትዮጵያዊ ወንድ ተዋናይ አለ? እኔ በጣም የምወደው ማደንቀው ግሩም ኤርሚያስ ነው። ከሱ ጋር ብሰራ ደስ ይለኛል። እባክህ ግሩሜ እባክህ። የሚገርም አዲስ ፊልም ሰርቷል። ስለዚህ ከግሩም ኤርሚያስ ጋር መተወንን ድሪም ታደርጊያለሽ? በቅርቡ አስቤያለሁ። እንደዛ ይሳካል። አሁን በኋላማ ታዋቂ ሆንሽ እኮ። ቲክቶክ ላይ ላይቭ አስገባት እንጂ። አስገባታለሁ። ሰነፍ ነች እሷ። ሰው እንዲህ ብሎ ነው የሚያይሻል። ያስፈራል። ግን እኮ አንበሳ ያወርዳል። አንበሳ ሲወርድ ደስ ይላል፣ ግን ያስፈራል። ቲክቶከሮች ቲክቶክ ላይ ያላችሁ አይናችሁ ያስፈራል፣ ግን አንበሳችሁ ደስ ይላል። ስለዚህ እንደዚህ ብላችሁ ስጡ። ሳታዩ ከባድ ነው እኮ አይን ይበዛል። እንትን ስላሉት ኢንተረስታቸው ሲሆን ይቀላቸዋል እንጂ አንድ ሰው ዝም ብሎ ልጀምር ቢል ከባድ ነው ትንሽ ከበድ። ያኔ ፕሌን ላይ ገብቶ ያ ነገር ሲፈጠር መቼም ብዙ ሰው ሼር አደረገው ቪዲዮን እና ያኔ ስታይ ከዛ በኋላ ደግሞ ቦታው ነው ተይዞ ሄደውና የት ሆነሽ ነበረ? እንዴት አየሽው? ማን ልኮልሽ ይሄን ቪዲዮ? ወይስ ከ27 ሺዎቹ ጋር አብረሽ ላይቭ ነበርሽ? ላይቭ ነበር፣ እዛም ነበርኩኝ። ነበርሽ እንዴ ፕሌን ውስጥ? እና አረፍ አላልሽው? ያው እንደዚህ ስሜት አይሆንሽ? አይ ብላለች፣ ረፍ ብላለች። እኔ እዛ ሰራ ስለነበረ አየር መንገድ ያው ቢሆን ግን ነገሩ መጀመሪያም እንደዛ ስላልተጀመረ መሀል ላይ ነው የተቀየረ። ብዙ ጊዜ እንደውም ላይቭ ላይ የነበሩ ሰዎች አንዳንዱ ሲወቃቀሱ አይቻለሁ እና እንደው እንዳትወርድ የሚል ብዙ ሰው ነበረ። ኦልሞስት ኦል እንደ የመጀመሪያዋ ሴትዮ እንደውም አሁን እዚህ ጋር ቪዲዮ ካልሰራ እኔ ነኝ አንተ ላይ ቪዲዮ መሰራብህ ምናምን አለች። እሺ ቪዲዮ ሰራባለሁ ምናምን አለችኝ። ላይቭ ገባው። ያው ስሜታዊ ሆንኩኝ። እኔ ያው ወጣትነት ነው ልጅነት ነው። ግን አሁን እንዳትወርድ የሚለውም ነገር የልብ ሰጥቶ በቃ ይሰጣል። ይሄ ነገር ልክ መሆን አለበት አልክ። በቃ ሰው ሆ ሲል ገባ። እውነት ነው የመሰለኝ።